ጓደኛዬ ስትጎዳ ማየት ስለማልፈልግ ከህይወቷ እንድትወጣ አደርጋለሁ። ገባ? መጨረስ ካለብኝ ልጨርስ ይችላል። አልችልም፣ ያለሷ መኖር አልችልም። ያለሷ እስትንፋሴው ላይ ይቋረጣል። አዳር እንዴት እንዳደርኩኝ ማውቀው እኔ ብቻ ነኝ። እርግጠኛ ነኝ፣ በራሔል 100% እርግጠኛ ነኝ። እኔ ራሴን ከማምነው በላይ ራሔልን እናውቃታለሁ፣ ራሔልን አምናታለሁ። እኔ እኮ ያለ ራሔል መኖር አልችልም። መኖር አልቻልኩም ብቻዬን አንቺን አጥቻ አበባዬ። ጆ አትወድህም ራሔል አትበሉኝ፣ አትፈልግም ራሔል አትበሉኝ። እኔ ያለሷ መኖር ስለማልችል ነው። በቃ አትረዱኝም። ሁላችሁም ጩኸቴ ነው የሚታያችሁ። ሁላችሁም እብደቴ ብቻ ነው የሚታያችሁ። ጩኸቴ ጆ ያብዳል ይጮሃል። አዎ በራሔል ጉዳይ አሁንም ጮኻለሁ። እሺ በራሔል ጉዳይ መሞት መቀበር ካለብኝ ይቀበራለሁ። በቤተሰቦች ምክንያት በአንተ ምክንያት በቃ እየተጎዳች ነው። እኔ አሁን ልልህ የፈለኩት ከህይወቷ ወጣላት፣ እሷ የራሷን መንገድ ጀምራለች። እኔ ከራሔል ህይወት መውጣት በቃ ሁላችሁም ተዋት አትበሉኝ እየመጣችሁ ቢሉኝ እምቢ አልተውም እምቢ እምቢ ግን እንድትተዋት እየነገርኩ ነው። ለምንድን ነው የምተዋት? ለምን? ምክንያቱን ንገረኝ። ስለዚህ ከህይወቷ እንድትወጣ ነው። መቼም ከራሔል ህይወት መውጣት አልችልም። እሺ ተዋት እየነገርኩ ነው። ለምንድን ነው የምተዋት? እንዴት ልተዋት? እንደራሴ ነው የምወዳት። ሰላም ውድ የጆቲ ቤተሰቦች በያላችሁ በሰላምና ፍቅር ጤና ከእናንተ ጋር ይሁን እያልኩኝ ዛሬም እንደትናንቱ ደስተኛ ሆኜ አይደለም የተገኘሁት። ማለት ሪቾም እንደሆነችብኝ አላውቅም። በጣም ተጨንቄያለሁ። እውነት ለመናገር ሪች በዚህ ያህል ወይም ራሔል በዚህ ደረጃ ትረሳኛለች ብዬ አንድም ቀን አስቤ አላውቅም። የሆነ ነገር እየተፈጠረ እንደሆነ አውቃለሁ። እኔና ራሔል ለመለያየት የታሰበ እቅድ እንደሆነም ይሰማኛል ውስጤ ላይ ማለት ነው። እና ይሄ ነገር መተት ነውም ብዬ ለማሰብ ነውም አይደለም ለማለት በጣም ነው ኮንፊውዝድ ሆንኩት። ምክንያቱም አንደኛ ነገር ቤት ውስጥ መተት አግኝተናል። ሁለተኛ ነገር ደግሞ እንጃ ጸበልም ከዛ በኋላ ስለሄድን ቤቱንም ጸበል ስላስረጨ ነው እንጃ በጣም እየተጨነኩኝ ነው። ራሔል በዚህ ደረጃ ረስታኝ የራሷን ዓለም ውስጥ ትኖራለች ብዬ ለማሰብ በጣም ተጨንቄያለሁ። ዛሬ ካሜራ ያበራሁላችሁ የራሔል ጓደኛ ቀጥራኛለች። እሷ የተቀጠረችኝ ቦታ ላይ ነው ያለሁት እና እስኪ የሚፈጠሩትን ነገሮች አብረን እንድናይ ስላሰብኩኝ እሷም እየመጣች ስለሆነ ቀደም ብዬ ለምን እናንተም ፋሚሊዎች ቤተሰቦችን አላገኝም ብዬ ስላሰብኩኝ ነው ካሜራ ያበራሁላችሁ። ከዚህ በኋላ ምን እንደሚፈጠር አላውቅም። ወደፊትም ምን እንደሚፈጠር አላውቅም። እናንተ በጸሎታችሁ እንድታግዙኝ እፈልጋለሁ። እኔ ያለሁበት ሁኔታ ማበድ ይሁን ጤንነት ይሁን ምን አይነት ስሜት ውስጥ እንዳለው እራሱ አላውቅም። አንድም ቀን ከራሔል ተለይቼ መኖርም አልችልም። እዛ ኦና ቤት አይደለም ያደርኩት። ማታ እንዳያችሁት እንደዚሁ ነበርኩኝ። ጓደኞቼ ጋር ሄጄ እዛ ለመቆየት ወይም ደግሞ ከነሱ ጋር ለማምሸት ለማደር ነው የሞከርኩትና ምን እየተፈጠረ እንዳለ አላውቅም። ራሔል ምን እንደሆነችብኝ አላውቅም። አይምሮዋን በምን እንደመረዙትና እንዴት እንደረሳችኝ ሁላ አላውቅም። ምን እንዳስነኩብኝ አላውቅም። እና እናንተ በጸሎታችሁ እንድታግዙኝ ይፈልጋሉ። ከራሔል ተለይቼ ደግሞ ለአንድ ደቂቃ መኖር አልችልም። ጓደኛዋ ለምን እንደጠራችኝ አላውቅም። እስኪ መታ ምን እንደምትለኝ የእሷን ሀሳብ የእሷን ስሜት አብረን በጋራ እናያለን። አዎ እቺ ልጅ ማናት ምናምን ልትሉ ትችላላችሁ። አብሮ አደጋችን ናት። ሞር ከኔ ይልቅ ከራሔል ጋር ትግባባለች። ለራሔል የቅርብ ጓደኛዋ ናትና የምታውቀው መረጃ ካለ እስኪ ልትነግረኝ ይመስለኛል። እሷም እንደና አጎቴና ወይም ደግሞ እንደተለያዩ ጓደኞች ተዋት፣ ከእሷ ራቅ፣ ከእሷ ህይወት ውጣ እንድትለኝ አልፈልግም። እውነት ለመናገር ልረብሽ እችላለሁ፣ ልጮህ እችላለሁ። እንድትረዱኝ በእኔ ጫማ ውስጥ ሆናችሁ ሁላችሁም ይህንን ነገር እንድታዩልኝ እፈልጋለሁ። በእኔ ቦታ ሆናችሁ ጆ ልክ ነህ ወይም ልክ ካልሆንኩ ልክ አይደለም ብትሉኝ አይ ነው። ግን በቃ እየተሰማኝ ያለው ስሜት ጥሩ ስሜት አይደለምና አብረን ሆነን ይህንን ነገር በጋራ እንድናየው ስለፈለኩኝ ነውና ለምን እንደጠራችኝ ለምን እንደቀጠረችኝ እንዲሁም ደግሞ እስኪ የሚፈጠሩትን ነገሮች ከእናንተ የሚደበቅ ነገር ስላልሆነ በጋራ እንድናየው ስለፈለኩኝ ነው ካሜራ ያበራሁላችሁ። እናንተም በጸሎታችሁ እንድታስቡኝ ይፈልጋሉ። በራሔል እየተፈተንኩኝ ነው። ራሔል ለእኔ ህይወቴ ናት፣ ማንነቴ ናት፣ ውበቴ ናት፣ ጌጤ ናት። ያለ እርሷ መኖር አልችልም። እሷ ለእኔ ማለት ብዙ መስዋዕትነት የከፈለችልኝ ልጅ ናትና ዛሬ መዳከም አልፈልግም። ዛሬ ራሔል ረስታኛለች ወይም ደግሞ የሌላ ሰው ትሆናለች ብዬ አይምሮዬን አሳምኘው መዳከም ምናምን አልፈልግምና እናንተ በጸሎታችሁ እንድታግዙኝ እፈልጋለሁ። እስኪ ከመጣች በኋላ ደግሞ ያለውን ነገር ድጋሚ ካሜራ አበራላችኋለሁ። አብራችሁ እንግዲህ ፋሚሊዎቻችን ያው ድጋሚ ካሜራ አብርቼላችኋለሁ። ካሜራ ያበራሁት ያው ደርሻለሁ ስላለችኝ ነውና እስኪ የሚፈጠሩትን ነገሮች በድጋሚ ከእናንተ ጋር በመሆን እንድናያችሁ ስለፈለኩኝ ነው። ይሄም ማለት ምንድነው? ይሄንን ቦታ የመረጠችው ልጅቷ ራሷ ናት። እንደዚህ አይነት ቦታ እንገናኝ ምናምን ስላለችኝ እሷ የመረጠችበት ቦታ ግን ለምን እንደቆየች አላውቅም። አሁን ግራ ያጋባኝ ነገር ምንድነው ቤተሰቦች
የቀጠረችኝ ራሷ ናት፣ ቦታውንም የመረጠችው ራሷ ናት። ግን አርፍዳለች። አሁን ደርሻለሁ ስላለችኝ ድጋሚ ካሜራውን ያበራውላችሁና ሁላችሁም ይህንን ነገር እንድዳኝ እፈልጋለሁ። ማናት የሚለው ነገር ቅድም እንዳልኳችሁ የራሄል ጓደኛ ናት። ሞር ከኔ ጋር ባትተዋወቅም ብዙ ባንቀራረብም አውቃታለሁ። እንግዲህ እየደረሰች ነው። እስኪ የሚፈጠረው ነገር አብረን ሰላም አለሽ? አድገሻል። ፈልጋለሁ ምናምን ስትይኝ ምንድን ነው ስለምን ጉዳይ ልታወሪኝ ነው ምናምን ብዬ ከራሴ ጋር ስጨነቅ ነበር። የራሴ ጉዳዮችም ስላሉብኝ ማለት የሚያስጨንቁ ብዙ ነገሮች አሉና አንቺም ደግሞ እስኪ ፈልጋለሁ ምናምን ስትይኝ ለምንድን ነው የፈለግሽኝ የሚለው ነገር እንዳይደብርሽ ካሜራ የሚያበራ ነው። ያው ምንድን ነው መሰለሽ እንግዲህ በእኔና በሪቹ መካከል የማያውቅ ሰው ማንም የለምና የእኔና የሷን ጉዳይ ዓለም ነው የሚያውቀው። በጥቂቱም ቢሆን ያለን በከፊልና አሁን የሚፈጠሩትን ነገሮች ኦዲየንሱ እንዲያውቅ ስለፈለግኩ ነው። ከደበረሽ ማጥፋት እንችላለን። ፈቃደኛ ከሆንሽ ችግር የለውም። አስፈላጊ ከሆነ ግን እና ለምንድን ነው የፈለግሽኝ የሚለውን ነገር ነው ለማወቅ በጣም በብቻ እውነት ለመናገር ቆይተሽብኛል። ቆየሁ አይደል? በጣም የቀጠርሽኝ አንቺ ነሽ። ቦታችን ላይ በጊዜ ተገኝቼ ነበር አልት ይሁን ቢሆንም ግን እስኪ አብሽር። በጣም አድገሻል። አንቺም ትልቅ ሰው ነሻል፣ ተለውጠሻል። እውነት ለመናገር ያው ብዙም ባንቀራረብ በራሄል ምክንያት ስለማቅሽ ብዬ ነው። እና ሁሉ ሰላም እግዚአብሔር ይመስገን። አንቺ ከስ ለምን ነበር የፈለግሽኝ? ትንሽ ስለ ራሄል ላውራ ፈልጌ ነበረ። ስለ ራሄል ምን ማለት? አሁን ሪቾን አግኝቻት ነበረ በቅርብና ትናንት አግኝቻት ረስታኛለች እና ስለምንድን ነው ስለሷ የምታወሪው? መቀመጥ ግን እንችላለን። እንዴት ነው መሰለኝ ማለት ለአንተ ማስረዳት በጣም ከባድ እንደሆነ አውቃለሁ፣ ግን ራሄል በጣም እየተጎዳች ነው ያለችው። ማለት እየተጎዳች ነው እስቲ እየተጎዳች እንደሆነማ እያየኋት እኮ ነው። እኔም መርሳቷ በቂ ነው በቃ ለመጎዳት። ሌላ ነገር አይጠበቅባትም። ከቤተሰቦቿ መውጣት ምናምን እሱን ተይው። እኔን ረስታኝ እንዴት ነው ደህና የምትሆን? ሲጀመር ድሮ እየተጎዳች ያለችው በአንተ ምክንያት ነው። እንዴት ነው ራሄል በእኔ የምትጎዳው? እኔ ምን አድርጊያት ነው? ምን አድርጊያት እንዴ? ረሳው አለችኝ። እሺ ግን እሺ አሁን ስለምን ልታወሪኝ እንደፈለግሽ ብቻ ንገሪኝና ስለሷ ማወቅ ያለብኝ ነገር ንገሪኝ። በቃ በቤተሰቦች ምክንያት እየተጎዳች ነው፣ በአንተ ምክንያት እየተጎዳች ነው። ከሷ ልትርቅ ይገባል። በጣም ያለቀው ማለት ቤተሰቦቼ ምን አደረጓት? ሲጀመር በቤተሰቦቼ መሀል ያለው ነገር የተፈታ ይመስለኛል። እንደኔ ያደረጓት ነገር ካለ ሲጀመር የታው አገኘሻት? የተገናኛችሁ አይኑ ጓደኛዋ እንደሆንሽ አውቃለሁ፣ ግን የተገናኛችሁበትን መንገድ ወይ አስረጅኝ። የተገናኘንበት መንገድ አስፈላጊ አይደለም፣ ግን እንድትተዋት እየነገርኩ ነው። ለምንድን ነው የምተዋት? እንዴት ልተዋት? እንደራሴ ነው የምወዳት። እንዴት ልተዋት? ለምን? ምክንያቱን ንገሪኝ። ወይስ አንቺ ጋር ያለችው ራሄል? አንቺ ጋር ያለችው? እሺ ወይ አስረጅኝ። ራሄል የት እንዳደረች እንኳን አላውቅም። እኔ የት እንዳለች አላውቅም። እሺ ይቅርታ የጮህኩብሽ እንደሆነ አውቃለሁ። በቃ ስሜቴን መቆጣጠር ስላልቻልኩኝ ራሄልን በዚህ ደረጃ አንድም ቀን አገኛታለሁ ብዬ ስላላሰብኩኝ ነው። እሺ አንቺ ጋር ከሆነች ንገሪኝ፣ ወይም ጎረቤትም ካደረች ሌላ ቦታም ከሆነች ንገሪኝ። አሁን እኔ ጋር ሆነችም ሌላ ቦታ ሆነችም እኮ አስፈላጊ አይደለም እያልኩ ያለሁት እሷ በጣም እየተጎዳች ነው። አንተ ከራካት ሰላም ትሆናለች። በቃ የራሷን ህይወት ጀምራለች። አንተም የራስህን ህይወት መጀመር ትችላለህ። ራሄል እኔን ትታ የራሷን ህይወት መጀመር አትችልም። እርግጠኛ ነኝ፣ በራሄል 100% እርግጠኛ ነኝ። እኔ ራሴን ከማምነው በላይ ራሄልን አውቃታለሁ። ራሄልን አምናታለሁ። ራሄል ለኔ ስትል መስዋዕት መክፈል ያለባትን ነገር በሙሉ እየከፈለችልኝ ነው። ይኸውልሽ ራሄል በዚህ ሰዓት ያለችበት ሁኔታ ለኔ በጣም አሳሳቢ ነው። ራሄልን ማድረግ ያለብኝ ነገር በሙሉ አድርጌ ከፍዬ ማዳን እፈልጋለሁ። ወደ ራሴ ህይወት ማምጣት እፈልጋለሁ። ራሄልን እባክሽ እሺ፣ ይቅርታ አሁንም እየጮህኩብሽ ነው። ራሄል አንቺ ጋር ሆነሽ ነገር በጣም ነው የጨነቀኝ። ሰፈሩን በሙሉ ስዞር ነበር፣ ማምሻውንም ከጓደኞቼ ጋርም ስፈልጋት ነበር። እሺ ከምን አንግል ነው ተዋት? ከምን አንግል ነው ራቃት? ከምን አንግል የራሷን ህይወት ጀምራለች የምትይ? በቃ ነግራኛለች፣ አውቃለሁ በደንብ። ጓደኛዬ እኮ ናት። ምን ሆነህ ነው እንዴ? በቃ ተው ስትባል ምን ነው ራሷን ስታለች ወይስ አይደለም? አልሳተችም። ስለዚህ ድራማ ነው እየሰራችሁብኛለች። እኔ ከራሄል ለማራቅ ነው። እሺ እየተውክብኝ እኮ ነው። አዎ እየተውኩኝ ነው፣ አውቃለሁ እየተውኩ ነው ያለሁት። አንቺም ተልጎ ኖሮች ነው የመጣሽው ወደ እኔ። ከራሄል ለማራቅ ነው የምትፈልጉት ሁላችሁ።
ይኸው ለኔ ጓደኛዋ ስለሆንኩ ነው እዚህ የመጣሁት። የምሬን ነው ወይስ ከራይል ናጋምስ? እኔ ስላጎት ምንም ማውቀው ነገር የለም። እና አንቺ ማን ስለሆንሽ ነው እኔን ከራይል ህይወት የምታስወጪ? ጓደኛዬ ስለሆነች ነው። ምን ሆነ ነው እንዴ? አንተ ለጓደኛህ አትቆረቆርም እንዴ? ጓደኛዬ ናት፣ ታሳዝነኛለች። አዳሯን ስታለቅስ ነው የምታድረው። ምግብ እንኳን አትበላ። ራይል አንቺ ጋር ናት? አንቺ ጋር ናት? አሁን ይጋራ ደህና እሺ፣ ሪቾ ደህና ናት? ደህና እሺ፣ ይዘሽኝ ሂጂ። አንቺ ጋር እኮ ነች። አትጮብኝ፣ ዞር በል በእናትህ። አልወስድህም። ምን ሆነ? እኔ ያለ ራይል መኖር አልችልም። ራይል ህይወቴ ናት። አንድ አዳር ሙሉ አይኗን አላየሁትም። በእግዚአብሔር እንዴ እየጮህክብኝ ነው እንጂ ምን ሆነ ነው እንዴ? በእግዚአብሔር ይዘሽኝ ሂጂ። አልችልም፣ ያለ እሷ መኖር አልችልም። ያለ እሷ እስትንፋሴ ሁሉ ይቋረጣል። አዳር እንዴት እንዳደርኩኝ የማውቀው እኔ ብቻ ነኝ። በእግዚአብሔር ብሌን በማርያም የመጣሁት ተረጋግተን እንድናወራ ነው። እሺ እንደዚህ እንድትጮህብኝ አይደለም እንዴ? አሁን ልልህ እየፈለኩትን ይኸውልህ፣ አልተግባባንም መሰለኝ። ግን አንቺ ጋር ናታ? አንቺ ጋር ናታ? አዎ እኔ ጋር። እሺ ምን ማለት ነው? እንደዚህ ይነሳች። በቃ ተዋት በእናትህ። እሷ የራሷን መንገድ ጀምራለች። አዎ እኔ የመጣሁት ሲጀመርም ይኸውልህ ጓደኛዬ እኮ ናት፣ ታሳዝነኛለች። በጣም እየተጎዳች ነው ያለችው። ለምንድን ነው የምትጎዳው? እኔ ምን አድርጊያት? ምን አጥፍቼ? ምን አስቀይሚያት? እኔ እኮ ያለ ራይል መኖር አልችልም። መኖር አልቻልኩም ብቻዬን አንቺን አጥቻ አበባዬን ለማን ልናገር ስቃዬን እተሽኝ ነብደሽ ባዶዬን ልቤም ካንቺ ጋር አብሮ ይኖራል የሙታን ኑሮ። አልችልም። ራይልም እኮ ያለ እኔ መኖር አትችልም። ትችላለች። ይኸውልሽ አውቃለሁ፣ የሆነ ሰው አስገድዷት እንደሆነ አውቃለሁ፣ የሆነ ሰው አስጨንቋት እንደሆነ አውቃለሁ። በእግዚአብሔር ይዘሽኝ ሂጂ። አንዴ ብቻ ሊያትሽ አይኗን ሊዮ አንዴ ብቻ አይኗን ሊዮ በእግዚአብሔር አንዴ ሊያት በማርያም በመምጣቴ እንድጸጸት አድርገኝ። እኔ እኮ ያለ ራይል መኖር አልችልም። ራይልን ጋር አየኋት። እኔ መኖር አልችልም፣ ያለ እሷ መኖር አልችልም። አዳር ሙሉ ሳድን የነበረው እዛ ሰፈር ውስጥ ያየኋት ሰፈር ስፈልጋት የነበረው ራይልን ያለ እሷ እኮ መኖር ስለማልችል ነው። ይኸውልሽ ብሌን፣ ያለ እሷ እኔ መንቀሳቀስ አልችልም። እሷ የሌለችበት ቦታ መገኘትም አልችልም። አንድ ነገር ልንገርህ፣ እስካሁን ስትጎዳ አጠገቧ አልነበርኩም። ከዚህ በኋላ ግን ስትጎዳ ማየት አልፈልግም ድጋሚ። እንዴ ምን ሆነ ነው? አንተ ጓደኛ ቢጎዳ እንደዚህ ነው የምትሆነው? በቃ ጓደኛዬ ናት እኮ ተጎዳችሁ። እሺ ምን በእኔ በኩል ከሆነ ምን አጥፍቼ ነው? በቤተሰቦች ምክንያት፣ በአንተ ምክንያት በቃ እየተጎዳች ነው። እኔ አሁን ልልህ የፈለኩት ከህይወቷ ውጣላት። እሷ የራሷን መንገድ ጀምራለች። እኔ ከራይል ህይወት መውጣት አልችልም። አጎቴ ከሆነ ቤተሰቤ የሆነ ነገር አድርሶባት ከሆነ አሁን ቀጥ ብዬ አጎቴ ጋር መሄድ ይችላል። ማድረግ ያለብኝ ነገር አድርጋት። የምታውቂው ነገር ስጪ። የምታውቂው ስለዚህ ማውቀው ራይል አንተን እንደማትፈልግ በቃ አሁን አትፈልግህም። ሞት አሁን ላቢው ሞት እንድል አድርጋ ትነሳለች። ስለኔ ስትል እኔን እዚህ ምድር ላይ ትታኝ መሄድ ስለማትፈልግ ማድረግ ያለባትን ነገር በሙሉ አድርጋ ትቆማለች በህይወት። እኔ መተው አትችልም ራይል። እኔን አትተወኝም። ፈጣሪ ሁላ ተወው ብላ መነሳት ትችላለች። ራይልን ስለምወዳት አብሬያት ስላደኩ ፍቅሯ ውስጤ ስላለ አትረዱኝም። ሁላችሁም ጩኸቴ ነው የሚታያችሁ። ሁላችሁም እብደቴ ብቻ ነው የሚታያችሁ። ጩኸቴ የአብዳል ጩኸት። አዎ በራይል ጉዳይ አሁንም ጩኻለሁ። እሺ በራይል ጉዳይ መሞት መቀበር ካለብኝ ይቀበራለሁ። ይቅርታ እንዴ የምርህን ነው? እንደዚህ እየለፈለፍክ ይቅርታ ትላለህ እንዴ? እንድናወራ የፈለግነው ራይል ሆነችብኝ። ሪች ሆነችብኝ። ይቅርታ። እሺ እንዴ በእግዚአብሔር አንዴ አይኖር አሳይ። አንዴ ብቻ ሊያት በጣም ናፈቀችኝ። በጣም ያለ እሷ ደግሞ አልችልም። እኔ ያለ እሷ መኖር አልችልም። አንድ ነገር ልንገርህ፣ የመጣሁበትን ነገር እኔ በቃ እንድትተዋት ነው የመጣሁት እንጂ ራሄል ጋር ወስደህ አይደለም። እኔ ራሄል መተው አልችልም። እኔ ያለ ራሄል ትፈልገኛለች። ራሄል ያለ እኔ መኖር ይሄን ነገር መቀበል አልችልም። ራሄል አትወደኝም ማለት ደግሞ አልችልም። በቃ አትወደኝ፣ ተዋት። እኔ እሱ ለእናንተና ለዙሪያችሁ ነው፣ በዙሪያችሁ ላላችሁ ሰዎች ነው የሚሆነው። እሺ ራሄል ግን በሰው እርግጠኛ መሆን የለብንም። ልታገባኝ ቃል ገብታልኛለች። ልጆች ልትወልድልኝ ቃል ገብታልኛለች። አብራኝ እንደምትኖር ቃል ገብታልኛለች። ተከራይተን አብረን ነው የምንኖረው። አሁን ላይ እኮ ራሷን ስለሳተች ብቻ ነው። አይውልሽ ራስን አረጋጋ። እንዴት ነው ራይልን ራስን ማረጋጋው? እንዴት ነው ያለ እሷ መኖርን መለማመደው? እሷ በሌለችበት ዓለም ውስጥ ብቻ እንዴት ነው የምኖረው? ትችላለህ፣ በቃ መኖር ትችላለህ። እሷ የራሷን መንገድ ጀመረች አይደል እንዴ? ራይል አትጀምርም። ራይል እኔን ትታኝ የራሷን ህይወት መቼም አትጀምርም። መቼም አታደርጉም። ራይል እኔ ያውቃታለሁ። እሱም ታያለሽ። እሺ ለማስፈራራት ነው የመጣችው? አንቺ ጋር ነው ያለችው አይደል?
ለምንድነው የምትስቁት? ለምንድነው ሁላችሁም በዙሪያ እየመጣችሁ ታስጮሁኝና ትስቃላችሁ? ለምን? ወይስ እኔ በሷ ፍቅር ያለኝን ነገር አታምኑም? እኔ እሷ እንደምወዳት አታውቁም? ራሔል እኔ እንደምትወደኝ አታውቁም? አታምኑም? እኔና ራሔል እኮ መለያየት የማንችል የአንድ ሳንቲም ገጾች ነን። እንደማስረዳችሁ አላውቅም። ሁላችሁም ትመጣላችሁ፣ ከራሔል ጎን ሂድ። ሁላችሁም ትመጣላችሁ፣ ራሔልን ተዋት፣ ራሔል አትሆንህም። ይህንን ነገር እኔ መቀበላችሁ ከሆነ ራሔል መታ ጆ አልፈልግህም ከህይወቴ ውጣልኝ ትበለኝ። ይዘሽኝ እንጂ በእግዚአብሔር ይዘሽኝ እንጂ አንዴ ብቻ አይኗን ልዩሽ እንዴት እንደታፈቀሽ ልንገርህ። ተረጋጋ እስኪ በመጀመሪያ እንዴ አትፈልግህም አትበይኛ። እንድረጋጋ ራሔል አትፈልግህም አትበይኝ። ሁላችሁም እየመጣችሁ አትፈልግህም አትበሉኝ። በቃ አትበሉኝ። ምን ሆነ? ራሔል ትፈልገኛለች። አንቺ አጎቴ የሷ እናት ጎረቤት ምናምን አትፈልጉኝ። ሲጀመር አይመለከተኝም። ራሔል ግን አንድ ያለችኝ እሷና እሷ ብቻ ናት። እሺ አትፈልግህም አትበሉኝ። እሺ አንቺ ጋር እንደሆነ ስላወኩኝ ደስ ብሎኛል። እውነት እሺ በጣም ደስ ብሎኛል። አዎ ምክንያቱም እኔ ከዚህ በኋላ ጓደኛዬ እንድትጎዳ ስለማላደርጋት አንተን እየጎዳሃትም እያስጎዳሃትም የነበረው በአንተ ምክንያት ነው እየተጎዳች የነበረው። ስለዚህ ከዚህ በኋላ እኔ ደግሞ እሷን ጠበቃ ሆንላታለሁ፣ በደንብ እጠብቃታለሁ። እኔ ራሔልን ጎድቻት፣ እኔ ራሔልን አሳዝኛት፣ እኔ ራሔል የማትፈልገው ህይወት መርቻት፣ እኔ ጎድዋት ራሔልን። እሺ አረሳችኝ ማለት ነው። እኔ ካንቺ አረዳት ወይም ከወሬሽ የተረዳው ከንግግርሽ ራሔል አረሳችኝ። የሆነ ነገር በመሀከሏ እንደተፈጠረ ነው እየተሰማኛል። ረስተሃለች ጆልንጋር ረስተሃለች። ስለዚህ ስለረሳችኝ ነው አንቺ ለማስተባበል የመጣሽ። ላገኝህ ላውራህ ያልሽኝ እሷ ስለረሳችኝ አዳር ሙሉ ስታለቅስ ያደረችው ስለረሳችኝ አይደለ? በቤተሰቦች ስለተጎዳች ነው አዳር ያለቀሰችው። አንተን ስላጣች ምናምን አይደለም። መርሳት ከሆነ ራሔል ሁሉንም ነው ልትረሳ የምትችለው። እኔም ብቻ ልትረሳኝ አትችልም። እረሳቸው አላልኩም፣ ተወች ነው እያልኩ ያለሁት። በቃ ተዋት። እንዴ ትናንትና ራሔል ረሳው ስትለኝ ነበረ። አላቅህም ማነህ ስትለኝ ነበር። እሺ ስለዚህ ከህይወቷ እንድትወጣላት ፈልጋ ነው እንዴ? መቼም ከራሔል ህይወት መውጣት አልችልም። እሺ ከራሔል ህይወት አልወጣም መቼም። ተዋት አትበሉኝ። በቃ ሁላችሁም ተዋት አትበሉኝ እየመጣችሁ ተዋት ይሉኛል ህልሜን ሲፈቱ ብያለም በቃኝ ምኛለት ለኔ ናት ብዬ እኔ እንዴት ልመለስ ካንቺ ምናኔ ሳቶኝ የኔ ቢሉኝ እምቢ አልተውም እምቢ አልተውሽም እንዲ። እሺ ለዚህ ነው የፈለግሽ? ለዚህ ነው የመጣሽው? ተዋት ለማለት። እኔ ደግሞ አስጠንቅቄ ልንገርሽ፣ አልተዋትም። አጎቴም ትሁን የሷ እናት ማድረግ ያለብኝን ነገር በሙሉ አድርጌ ራሔልን ወደ ህይወት ያስገባታለሁ። እሺ ይሄንን ነገር ጠንቅቀሽ ወቂ አንቺ። እኔም ደግሞ ጓደኛዬ ስትጎዳ ማየት ስለማልፈልግ ከህይወቷ እንድትወጣ አደርጋለሁ። ገባ? ስለዚህ መጨረስ ካለብኝ ልጨርስ ይችላል። ማናችሁም ከራሔል ህይወት አታስወጡ። ማናችሁም። እሺ ማናችሁም። ይኸውልሽ የላከሽ ሰውዬን ሂጂና ንገሪኝ። ይኸውልሽ በራሔል ጉዳይ ሲመጡብኝ እኔ ግልፍተኛ ነኝ። በራሔል ጉዳይ ከመጣብኝ ማንም ሰው አዎ ተናዳጅ ነኝ አውቃለሁ እኮ። ይኸውልሽ በሷ ጉዳይ አልችልም። ቶሎ እናደዳለሁ፣ ቶሎ እሰበራለሁ። ግን ራሔል ሆነችብኝ። እሺ እያስቀየምኳችሁ ከሆነ ሁላችሁንም ይቅርታ። በቃ ሁላችሁንም ይቅርታ። ይኸውልሽ እኔ በሷ ጉዳይ አልችልም። ከራሔል ተለይቼ ደግሞ መኖር አልችልም። በቃ ራሔል ለኔ ማለት ህይወቴ ናት። ተዋት አትበሉኝ። ሁላችሁም እየመጣችሁ እንድተዋት አታድርጉኝ። ለኔ ያለችኝ አንድ እሷ ብቻ ናት። ህይወቴ ዘላለሜ ምንም ነገር የማቀደው የማስበው ከራሔል ጋር ብቻ ነው። ተረዱ። እኔም እኮ ጓደኛዬ ስትጎዳ ስለማልፈልግ ነው ማየት አልቻልኩም። ለዛ እኮ ነው ራሔል እኔ ጎድቻት አላውቅም። ይኸውልሽ የነገረችኝን ያየሁትን ነው እኔ ማመን የምችለው። ስለዚህ በቃ እሷ ስትጎዳ ማየት አልፈልግም። ራሔልን ባስከፋት እንኳን አንድ ቀን ጆ አስከፋኝ ብላ እንደማታወራ አውቃለሁ። ራሔልን በበድላት ሁሉ ጆ በደለኝ ብላ እንደማታወራ አውቃለሁ። የሆነ ነገር ከጀርባዋ እንዳለ አውቃለሁ። ግን ከሷ አትለዩኝ። በቃ ጆ አትወድህም ራሔል አትበሉኝ፣ አትፈልግም ራሔል አትበሉኝ። እኔ ያለ እሷ መኖር ስለማልችል ነው። በቃ ህይወቴ እሷ ናት። ከሷ ተለይቼ እኔ አንድ ደቂቃ አይደለም አንድ ሰከንድ ማሰብ አልችልም። እብዴ ሆኖም ለዛ ነው። በቃ ምጮሆም ለዛ ነው። ተረዱኝ፣ ሁላችሁም ተረዱኝ። እሺ ተረጋጋ ቢያንስ።
ተረጋጋሽ። እሺ እኔ አሁን ይኸውልህ እኔ እኮ ምን ማለት እንዳለብኝ ራሱ ግራ ገባኝ። እሺ ተረጋጋ። ቢያንስ ምንድነው መረጋጋት? ከምትወድ ሰው ተለዩ እያላችሁኝ ለምንሽ ምን አጥፍተን ነው እኔና እሷ የምንቀጣው? ምን አጥፍተን ነው እኔና እሷ ምን በድለን ነው? እሺ ለምንድን ነው የምንቀጣው? በዙሪያችን ባሉ ሰዎች ሁሉ የምንቀጣው ለምንድን ነው? እሺ አታልቅስ፣ ተረጋጋ። የምሬን ነው፣ ተረጋጋ። ማልቀስ የለብህም እኮ ተረጋጋሽ። ከቻልሽ ሰጂ፣ ካልሆነ ግን ተዋት አትበሉኝ ሁላችሁም። ተረጋጋሽ፣ አታልቅስ። ተረጋጋው፣ ተረጋጋ ብቻ ነው የምትሉኝ። እሺ ምን አድርጊ ልረጋጋ? ምን ፈጥሬ? ተረጋጋ። እኔ የምሬን ነው፣ ለሁላችንም ብዬ ነው፣ ለጋራ ጥቅማችሁ ብዬ ነው እኔ እንደዚህ እየሆንኩ ያለሁት። ለኔና ለራይል ጥቅም እኮ አገናኝ ይዘሽኝ እንጂ እሷን ላገኛት አይኗን ሊሆን። እሺ ተረጋጋ። እኔ ዛሬ ማገናኘት አልችልም። ለምን እኮ ለምን ሲባል ነው ማታገናኝ? ምክንያቱም ደህና ስለሆነች ነው። ታማ ነው ደህና ያልሆነች። ምን ሆኗ ነው? እሺ ምን አግኝቷት? ካረሳችኝ እሺ ምን ሆና ነው? እንዳረሳችኝ ያውቃል ውስጤ የሚነግረኝ እንዳረሳችኝ ነው። ምን ሆና ነው? በማለት ታስበው ነው። እሺ አሁን ማድረግ ያለብን ምን እንደሆነ ታውቃለህ? በቃ መረጋጋት ነው። የምሬን ነው። ተረጋጋ። ተረጋግተህ በደንብ አስብ። እንዴ ለምንድን ነው እንደዚህ በደንብ ተረጋግቻለሁ። በጣም በቃ ተረጋጋው። እንትነግሪኝ ተረጋግቻለሁ። በቃ አልነካሽም፣ አልጠጋሽም፣ አልጮህም እኮ በቃ ታዋትና ይኸውልህ እንደ ቅድሞ እንዳትግል ልንገርህ። የምሬን ነው። ይኸውልህ ከቻልኩ የሆነ ሰዓት ላይ ያገናኛቸዋለሁ። ግን በቃ አሁን እኔ ልነግርህ የመጣሁት ይሄንን ነው። ሌላ ምንም እሷ ጋር ልወስድህ ምንም ላደርግ። ተረጋጋ። ተዋት። ከህይወቷ ውጣ፣ ራቅ ለማለት ነው የመጣሽው? ከራይል ህይወት እንደወጣ መቼም ደግሞ እኔ እኮ ከራይል መለየት ስለማልችል ነው። ሁላችሁም እንደምትፈልጉት ከሷ ህይወት መውጣት ልችል ይሆናል፣ ግን ርቄያት መኖር አልችልም። በቃ ካላየኋት አልችልም። አዳር ያደርጉትን እኔን ማቀው። አሁን እያልኩ ያለሁት እንድትረጋጋ ብቻ ነው እየነገርኩ ያለሁት። እኔ እኔ የምሬን ነው። በጣም እኔ ራሱ ግራ ገብቶኛል። በእናትህ ምኑ ነው ግራ ይገባል? የኔና የሷ ፍቅር እውነተኛ መሆኑ ጆ፣ አንተ እኮ ፍቅረኛዋ ነህ፣ እኔ ደግሞ ጓደኛዬ ናት። ለምን ግራ አይገባኝም? ምን ሆነ ነው? ምኑ ነው ግራ ይገባሽ? ምኑ አንቺ ጋር መታ መጠለሏ፣ ዛሬ እኔን መርሳቷ፣ ረስቻለሁ ማለቷ እሱ። እሺ በቃ የምሬን ነው። ተረጋጋ። እኔ እንሄዳለን። በቃ ስትሄጂ ልከተልሽ። እሺ እንዳታየኝ ከሆነ አንቺ ከገባሽ በኋላ እገባለሁ። ይኸውልሽ ስሚ፣ አንቺ ከሄድሽ በኋላ አንቺ ካገኘሻት በኋላ እኔ ቀስ ብዬ ላግኛት። የምር እንዳትከተል። እሺ ብከተልሽ ምን ልታደርጊ? ሁሉም ሰው ለምንድን ነው ከእሱ ህይወት እንወጣ የሚፈልገው? እኔ ያለ ራይል መኖር አልችልም። ለምንድን ነው የማይረዱኝ? ለምንድን ነው እኔ ከእሷ ህይወት መውጣት አልችልም? ራይል ለእኔ ሁሉ ነገሬ ናት፣ ህይወቴ ናት። ስጮህ እብድ ነኝ፣ ስናገር ለፍላፊ ምላሳም ነኝ። እሺ ለምንድን ነው ያልታዘዘልን? እኔና እሷ አብረን እንድንሆን ምንድን ነው ማድረግ ያለብኝ? አትጮህ ስባል እጮሃለሁ። ይሄ ነው እሺ የኔ ጥፋት። እሺ ምን ላድርግ? ምን በድያት ነው? ምን አጥፍቼ? ሲጀመር ራይል ታውቀኛለች። አቋርጦ